ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ታዳሚያን ቤተሰቦች እንዴት ዋላችሁ? ዛሬ እንግዲህ ቀኑ አርብ ነው። የአርብን መረጃ ይዞልን የመጣው ወንድማችን ፓስተር አለማየሁ እንግዲህ አጠገቤ ይገኛል። ዓለማችን በምን አይነት ሁኔታ ውስጥ ነው ያለችው? አሁንስ ምንድነው አየሩን ተቆጣጥሮ ያለው? ርዕሰ ጉዳይ አሰባስቦ የሚጠቅሙንን ይዞልን መጥቷል። እነዚህ መረጃዎች ደግሞ ለኛ የማንቂያ ደወሎቻችን ናቸው። በጥሞና እንድታዳምጡን በጌታ ፍቅር ጠይቃለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በትላንትናውም ዕለት ሰሞኑንም ጨምሮ ወቅታዊውን የዓለማችንን ትኩሳት በመጽሐፍ ቅዱስ እይታ ወደ እናንተ ይዘን እየመጣን እንደሆነ ይታወቃል። አሁንም እንግዲህ በዚሁ አካባቢ ነው ያለነው። መረጃውን እንግዲህ ከፓስተር መናደምጥ ይሆናል። ሰላምታ ከተለዋወጥን በኋላ በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ላንተ ይሁን። እግዚአብሔር የተባረከ ይሁን። እንግዲህ ነገሮች እየተጋጋሉ መጥተዋል። እንግዲህ ፓስተር መፍትሄው እንግዲህ በማን እጅ ላይ እንዳለ ይታወቃል። እስኪ ደግሞ ይዘልን የመጣውን መረጃ ደግሞ አጋራን። እንግዲህ ይሄ ጦርነት ከተከሰተ በኋላ በተለያየ ጊዜ በአሜሪካ ውስጥ በተለይም በዲሞክራቶች እና በሪፐብሊካን መካከል የተወሰኑ ሪፐብሊካኖችም በዚህ ጦርነት ላይ ተቃውሞ ነበራቸው። በተለይም ደግሞ ምክር ቤቱ ሳያስፈቅዱ ጦርነቱ መጀመራቸውና ጦርነቱ ያለውን አግባብ የሆነ መረጃ አልሰጡንም በሚል በከፍተኛ ተቃውሞ አለ። በዚያው የአሜሪካ ሕግ ምን እንደሆነ ታውቃለህ? ማንኛውም የምክር ቤት አባል ወይም ሴኔት ሙሉ መረጃ የማግኘት መብት አለው። ሕጉም ይደነግጋል እና ሚስጥራዊ የተባሉትን መረጃዎች ማግኘት መብት አለው። ሌላው ደግሞ በፕሬዚደንቱ በኩል ፕሬዚደንቱ መስሎት ከታየው በራሱ መወሰን የሚችላቸው ደግሞ ያለ ገደብ የሆኑ ነገሮች አሉ። ነገር ግን አሁን አንዳንድ ነገሮችን የአሜሪካ ምክር ቤቶች ለመገደብ ይፈልጋሉ በዶናልድ ትራምፕ ላይ። ምክንያቱም ዶናልድ ትራምፕ ምንም አይነት መረጃ እየሰጡን አይደለም፣ የሚያደርጉትን ሁሉ እርሳቸው እንደመሰላቸው የሚያደርጉት ነገር ነው የሚል ነገሮች በየጊዜው እየተነሱ ነበረ። አከራካሪምና አጨቃጫቂም ነገሮች ናቸው። ሌላው በአሜሪካ ውስጥ በተደረገው ሰርች ጥናት ይህን ጦርነት ከ70% ያላነሰ ህዝብ ጦርነቱን አይደግፍም። ይህም ለአሜሪካ አሁን ላሉት ለዶናልድ ትራምፕ አመራሮች ወይም ሊደሮች ከፍተኛ የሆነ ስጋትን እየፈጠረባቸው መጥቷል። በዚህ መሰረት በአሜሪካ ሴኔት ውስጥ የሚገኙ የዲሞክራቲክ ፓርቲ አባላት የፕሬዚዳንት ዶናልድ ትራምፕ አስተዳደር ባለስልጣናት በኢራን ላይ ለተከፈተው ጦርነት ከሰጧቸው ዝግ እና ሚስጥራዊ ገለጻ በኋላ በጉዳዩ ላይ ግልጽ እና ህዝባዊ የኮንግረስ ችሎት እንዲካሄድ አጥብቀው እየጠየቁ ይገኛሉ። እንግዲህ በዝግ ስብሰባ ገለጻ ተሰጥቷቸዋል። ያ ገለጻ ይፋ አልሆነም እና ጦርነቱ መነሻ ማብቂያውም ለዚህም ይመስለኛል ዶናልድ ትራምፕ ከፑቲን ጋር ከተነጋገሩ በኋላ ነው ያንን መግለጫ የሰጡት። ሰሞኑን በቅርቡ ጦርነቱ ያበቃል ወይም ያቆማል የሚል ነገር አንስተዋል። ስለዚህ እንግዲህ በጉዳዩ ላይ ግልጽ የሆነ የህዝብ ኮንግረስ ማለት የህዝብ ኮንግረሱ ሊያውቅ ይገባል፣ ሊወያይበት ይገባል፣ ሊመክርበት ይገባል የሚል ነገር እንዲካሄድ አጥብቀው እየጠየቁ ይገኛሉ። የህግ መወሰኛው ምክር ቤት አባላት እንደሚሉት
ዋይት ሃውስ አሜሪካ ወደዚህ ጦርነት ለምን እንደገባች ዋነኛ ግባቸው ምን እንደሆነ እና ጦርነቱ ምን ያህል ጊዜ ሊወስድ እንደሚችል እስካሁን በግልጽ አላብራሩልንም፣ በግልጽ አልነገሩንም፣ በግልጽ እያሉ ነው ያሉት። እንግዲህ በፈረንጅ በእነሱ እይታ እስራኤል ናት እየዘወረችው ያለችው የሚለው ነገር ነው ያለው። እሱ ነገር ያው ኦብቪየስሊ እየተወራም ያለ ነው። ብዙ ጋዜጠኞችም ብዙ ፖለቲካ ተንታኞችም ቁማሩን እስራኤል እየተጫወተች እንደሆነ እየተናገሩ ነው ያሉት። መረጃንም ተቀጥላለ። ግን እንደው እዚህ ጋር እንደው መቼም ፓስተር እንደሚታወቀው የነገስታት ልብን የሚዘውረው እግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። እና ይሄ ጦርነት እንደው በአንተ ግምገማ እንደው 75% የአሜሪካንም ህዝብ ይሁን የዓለምም ህዝብ ሁሉ ሰላም የማይወድ የማይፈልግ ማንም የለም። ግን አሁን የተነሳው ይሄ ጦርነት ማዕበልም ይሁን ሌላም ነገር የኢኮኖሚም መዋዠቅም ልትለው ትችላለህ፣ ጊዜው አይደለም ወይ? መጽሐፍ ቅዱስ የተናገረው ነገር በትክክል ይሆን አይደለም ወይ? በምድር ላይ የሚሆኑ እያንዳንዱ ነገሮች እግዚአብሔር ሳያውቅ የሚሆኑ ነገሮች የሉ። አንዳንድ ጊዜ ግን በመጽሐፍ ቅዱሳችን ስናጠና ነገስታትን ያሳቱ ሐሰተኛ ነቢያቶች እንዳሉ፣ አማካሪዎች እንዳሉ፣ አንዳንድ ነገስታትም ደግሞ ከሌሎች ነገስታቶችን እንዳሳቷቸው ደግሞ መጽሐፍ ቅዱስ ይናገራል። ልክ የእስራኤል ንጉስ የይሁዳን ንጉስ እንዳሳተው ወደ ጦርነት ስቦ እንዳመጣው ምንም ይሄ እንትን የምትለው አይደለም። ነገር ግን ይሄንን አሁን ስትመለከተው በግልጽ እንደምታየው በግልጽ ከዚህ በፊት አሜሪካን ካላት ትሬንድ ፖለቲካው ትሬንድ ከዓለም አቀፍ ግንኙነት ትሬንድ አሁን ላይ በዛ መልክ አይደለም ይሄን ጦርነት የገባችበት። የተባበሩ መንግስታት ድርጅት አያውቅም፣ የጸጥታው ምክር ቤት አያውቅም፣ ወዳጅ ሀገሮች ራሱ የአሜሪካ ሴኔት ካቢኔውም ጦርነቱ ከተደረገ በኋላ ነው የተነገረው። ሌላው ደግሞ ወዳጅ የሚሏቸው የአውሮፓ ሀገሮችን በፍጹም በዚህ ጉዳይ ላይ አላማከሯቸውም። ከዚህ በፊት ግን መክረው ነው የሚገቡት። ማስጠንቀቂያ ይሰጣሉ፣ መክረው ይገባሉ። እንደዛ አይነት ነገሮች ነበሩ። ያ የዓለም ስርዓት ምናልባት መረጃ ሾልኮ ሊሄድ ይችላል የሚል ፍርሃት እሱ ሳይሆን የዓለም ስርዓት እየተለወጠ መምጣቱና ባለፈው የዘገብነው ህግ አራዊት የሚባለው በቃ አንዱ ጉልበተኛ ነኝ ብሎ የሚያስብ ሌላ ሀገር ተነስቶ የፈለገውን ማድረግ እንደሚችልና የተባበሩት መንግስታት ህግ ቻርተሩ እንደተጣሰ የሚያመለክቱ ጉዳዮችን ነው የምንመለከተው። ይሄንን ነው እንጂ የምንመለከተው አሁን ላይ ለምን እንደዚህ ያላደረጉም ብለን በምንጠይቅበት ሰዓት ያላደረጉበት ምክንያት ማናለብኝነት ነው። እንደ ጎበዝ አለቃ ማለት ነው። እንደ ጎበዝ አለቃ ነው። ስለዚህ እሳቸው እኮ የራሳቸውን ቦርድ ኦፍ ፒስ ብለው አቋቁመዋል። ግን የፒስ ቦርድ አይመስለኝም። የምናየው ጦርነት ስለሆነ ተቃራኒ ነው የሆነውና ለዓለም ሰላም ነው የ2ኛ ዓለም ጦርነት እንዳይነሳ ነው የምታገረው ብለው ከተመረጡ በኋላ ብዙ ጊዜ ሲናገሩ ነበሩ። ነገር ግን አሁን ለ3ኛ ዓለም ጦርነት መነሳት ምክንያት የሚሆኑ ነገሮችን እየታየበት ያለ ጉዳይ እንደሆነ በግልጽ እያየን ያለ ነው። እንግዲህ አሜሪካና እስራኤል በኢራን ላይ ጥቃቱን ከከፈቱበት ጊዜ አንስቶ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመከላከያ ሚኒስትሩ ሃይክሴን ጨምሮ ከፍተኛ ባለስልጣናት ለኮንግረሱ አባላት በወታደራዊ ዘመቻ ዙሪያ በርካታ ዘገባ ወይም ስብሰባዎችን አካሂደዋል። ሆኖም ስብሰባዎቹ በኋላ ሴኔተር ኬርስ መርፊ የመሰሉ ዲሞክራት ባሰሙት ቅሬታ የአስተዳደሩ የጦርነት ስትራቴጂ ፈጽሞ የተዘበራረቀ መሆኑን ተናግረዋል። ተዘበራረቀ ነው ብለው ተናግረዋል። ቅድም ከላይ እንግዲህ ያነሳውልህ አሜሪካ ለምን እንደጀመረ ጦርነቱን አልነገሯቸውም። ግባቸው ምን እንደሆነ አልነገሯቸውም። ጦርነቱ መቼም እንደማይበቃም አልነገሯቸውም። እና እሳቸው ሜርፊ ይህንን አመልክተዋል። እንግዲህ እሳቸው
ፈጽሞ የተዘበራረቀ ነው የሚል ነገር አንስተዋል። በተጨማሪም ሴኔተር ሪቻርድ ባሰሙት እሳቸውም ጦርነቱ መቼና እንዴት እንደሚጠናቀቅ እንደማይታወቅ ነው የገቡበት ጦርነት መቼ። ለዚህ እኮ ነው አሁን ጦርነቱ እየሰፋ ይሄዳል ብለን የምንፈራበት ትልቁ ምክንያት እኮ ይሄ ነው። መቼና እንዴት እንደሚጠናቀቅ የማይታወቅ ነው። እንዲሁም ቅርጹን ሁሉ እኮ እየለዋወጠ ለመጨበጥ ራሱ እኮ አስቸጋሪ ሆነ። አዎ እንግዲህ አሜሪካ እግረኛ ጦር ወደ ኢራን ልትልክ ትችላለች የሚል ከፍተኛ ስጋት እንዳላቸው ገልጸዋል። እና አንዳንድ ዘጋቢዎች ደግሞ ከኢራቅ ተምረዋል፣ ስለዚህ እግረኛ ጦር ላይልኩ ይችላሉ የሚሉም ደግሞ አሉ። እንግዲህ ይሄ እንዴት እንደሆነ ሴኔተር ኤሊዛቤት ዋረን በበኩላቸው ደግሞ 15 ሚሊዮን አሜሪካውያን የጤና መድን ባጡበት በዚህ ወቅት በቀን $1 ቢሊዮን ለቦምብ ድብደባ ማውጣት አግባብ አለመሆኑን በመግለጽ ኮንግረሱ በጀቱን መከልከል ጦርነቱን ሊያስቆም እንደሚገባ አሳስበዋል። ፍጥጫው እንግዲህ ምን ያህል እንደሆነ ተመልከት። ከዚህ ባሻገር በደቡባዊ ኢራን እና በተባለች ከተማ የሚገኙ የሴቶች ትምህርት ቤት ላይ ደርሷል በተባለው 170 ሰዎች አብዛኛው ሕፃናትን በገደለው የአሜሪካ ኃይል ጥቃት ዙሪያ ምርመራ እንዲካሄድ ዲሞክራቶች ጠይቀዋል። አሁን ይህንን እዚህ ጋር እንደው ላስቆመህና ፓስተር፣ ይሄ ሐሳብ ያስኬዳል ወይ? ምክንያቱም እንደምናስታውሰው በሩሲያ ዩክሬን ጦርነት ወቅት በጆ ባይደን ዘመነ መንግስት የአሜሪካን ሴኔት ከፍተኛውን በጀት ነው ያጸደቀው። ለዛውም ሩሲያና ዩክሬን ለሚዋጉበት ጉዳይ ማለት ነው፣ አውዳሚ ለሆነው። አሁን ለዚህኛው ሲሆን ደግሞ ለምንድን ነው እንደዚህ አይነት ጥያቄ ዲሞክራቶች ለማንሳት የሞከሩት? እንደው የምትገምተው ነገር አለ? እንግዲህ ምንድነው መሰለ፣ አሁን በሁለቱ መካከል የአይዲዮሎጂም የፖለቲካ ልዩነት አለ። ድሮ በአሜሪካ በውጭ ፖሊሲያቸው ብዙ ልዩነት አልነበራቸው። ሁለቱ ተቀራራቢ ነው፣ ይህን ያህል የሰፋ አልነበረም። በዶናልድ ትራምፕ ጊዜ ግን የፖሊሲ መስፋት ይታያል። በሁለቱ መካከል ያለው ልዩነታቸውም እየሰፋ ነው እየመጣ ያለው። እንግዲህ የአሜሪካ ሀሳብ ወይም ደግሞ የዚህ እና አሜሪካ እየተናገሩ ያሉት እነዚህ ዲሞክራቶች እየተናገሩ ያሉት ምክንያቶች ምንድነው? አላግባብ ወጪ ወጥቷል። የጤና ዘርፍ ላይ ልዩነት ነበራቸው፣ ውስጥ ፖሊሲ ላይ። አሁን ኢኮኖሚ ታሪፍ የሚባለው ላይ ልዩነት አላቸው፣ ስደተኛ ላይ ልዩነት አላቸው። እነዚህ ነገሮች ላይ ጫና የማምጣት ጉዳይ እንደሆነ ያመለክታል። ሌላው አሜሪካ ላይ ወደፊት ሊደርስ የሚችለውንም ኪሳራ ከማሰብ አንጻር ነው። ለምን ዶናልድ ትራምፕ አሁን ብዙ ወዳጅ የላቸው። ወዳጅ ለማድረግ የሚፈልጉት በኢኮኖሚ ጫና ዙሪያ ዘርፍ ላይ ነው። ታሪፍ ይጥሉባል። ፖለቲካሊ ብዙ ተቃርኖ ነው ያላቸው በዓለም ዙሪያ። ኢቨን ከአውሮፓ ጋር እንኳን አሜሪካ የነበራትን ወዳጅነት አጣለች። በዚህ ጦርነት አንደችም የአውሮፓ ሀገር ጦርነቱን ሲደግፍ አትመለከትም። እንዲሁም ከአውሮፓ መሪዎች ይልቅ ከፑቲን ጋር ያላቸው ቀረቤታ የተሻለ ነው። ስለዚህ ይህን ሁኔታ ወደፊት ለአሜሪካ አደጋ ያመጣል ብለው ያስባሉ። ሁለተኛው ነገር ደግሞ ምንድነው? ብዙ ዲሞክራቶች ለምንድነው እስራኤልን የምንደግፈው የሚል ጥያቄም አላቸው። ይሄ ጥያቄ አላቸው። ድሮም በባይደንም ጊዜ እንኳን ጥያቄ ያነሳሉ። እነዚህ ጥያቄዎች አሉ። እነዚህ ጥያቄዎች ከምን አንጻር ነው የሚለውንም ነገር እያነሱ ነው ያሉት እና ነገሮቹ በእነዚህ መልክ እየሄደ ነው ያለው ለማለት ፈልጌ ነው። ሌላው እንግዲህ በሁለቱ መካከል ያለው አሁን በሴኔት ያለው መቀመጫ ሪፐብሊካን 53 መቀመጫ አለው፣ ዲሞክራት 47 መቀመጫ ነው ያለው። ይህንን ጠባብ ብልጫ ያላቸው የሪፐብሊካኖች በአብዛኛው ትራምፕ ወታደራዊ ዘመቻውን ይደግፋሉ። የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ የሆኑት ብራያን ማስት ፕሬዚዳንቱ ከቴሄራን የተጋረጠውን የቅርብ
ጊዜ ስጋት ለመከላከል ህገ መንግስታዊ ስልጣናቸውን ተጠቅመዋል በማለት እርምጃውን አድንቀውታል። እንግዲህ አድንቀውታል። ይሁን እንጂ ሪፐብሊካን ደግሞ በዚህ አይስማሙም። ተወካይ ኔሲ የአሜሪካ ወጣቶች ወደ ኢራን ጦርነት መላክ እንደማይፈልጉ ሲገልጹ፣ ሴኔተር ሬደን ፔል ደግሞ አስተዳደሩ በየቀኑ ለጦርነት የሚያቀርበውን ምክንያት እየተለዋወጠ መምጣቱን ተችተዋል። ጦርነቱ የመጨረሻው አማራጭ እንጂ የመጀመሪያ እርምጃ መሆን የለበትም ብለው ያስባሉ ዲሞክራቶች። አሜሪካን እግረኛ ትልካለች ብለህ ታስባለህ? ለምን እንደዚህ እንዳልኩ ታውቃለህ ፓስተር? ከዚህ ቀደም በሩሲያና በዩክሬን ጦርነት ጊዜ ታስታውሳለህ፣ ቅጥረኛ ወታደሮች ነበረ ጦርነቱ አሰላለፍ ላይ የነበሩት እና አሁንም ይህንን ስትራቴጂ የመጠቀም እቅድ የላትም ወይ አሜሪካ? ምክንያቱም ግልጽ ነው፣ ከዚህ በፊትም አንስተነዋል፣ ኩርድ አካባቢ እንደዚህ አይነት ሀሳቦች እየተነሱ ስለሆነ በዚህ ልታስኬዱ አትችልም ወይ ማለት ነው? አትገምትም። አሁን ምንድነው መሰለህ፣ ኩርዶችን ልትጠቀም ትችላለህ። እዛም ውስጥ አሁን የመከፋፈል ስራ እየሰሩ ነው ያሉት። የምታውቀው ሬጂሙን የሚደግፉ አሉ፣ የማይደግፉ አሉ፣ ተቃዋሚዎች አሉ። እዛ አገዛዙን ማይደግፉ ልክ ሶሪያ ውስጥ እንዳደረጉት፣ ሊቢያ ውስጥ እንዳደረጉት፣ ኢራቅ ላይ እና የመን ላይ እንዳደረጉት ያደርጉት ይችላሉ። ይሄ ምንም የሚከብዳቸው ነገር አለ ብዬ አላስብም። ነገር ግን ህዝቡ ነቅቶ አይ ኖ ሀገራችንን አናወድም፣ እርስ በራስ እንደ ሶሪያ እንጠፋፋም፣ እንደ ሊቢያ እንጠፋፋም ካላላቸው በስተቀርና ለዛ እድል ካልነፈጋቸው በስተቀር ምንም ነገር ከማድረግ ወደኋላ አይመለሱ። እንግዲህ ይሄ ጦርነት አሁን ላይ አሜሪካንን በውስጥም በውጭም ነው የወጠራት። ዓለም አቀፉ ማህበረሰብ ደግሞ ጦርነቱ እንዲቆም ይፈልጋል። አሁን ካለው ሁኔታ ኢራን ደግሞ ለ6 ቀን ላይ እንደተነጋገርነው ለ6 ወር ጦርነቱን ለማራዘም ትፈልጋለች፣ እንዲራዘም ትፈልጋለች። ሌላው የአሜሪካ ህዝብ ትናንትና ቀን ላይ የዘገብነውን ታስታውስ ከሆነ የአሜሪካ ህዝብ ደግሞ ምንድነው የሚፈልገው? ሰላም ነው፣ ምንም ጥያቄ የለውም። ማታ ላይ የዘገብነው ማታ ላይ የዘገብነው ጦርነት አይፈልግም። ምናልባት የሽብር ጥቃት ይፈጸማል ተብሎ ይታሰባል። እነዚህ የሽብር ጥቃቶች ደግሞ ለአሜሪካኖች ምንድነው? ስጋት ነው። ለአሜሪካኖች ምንድነው? ስጋት ነው። ስለዚህ ይህን ስጋታቸውን መቀነስ ይፈልጋሉ። እውነት ነው። አውሮፓውያኖች አሁን ጦርነቱ እስከ ቆጵሮስ ደርሷል። እስከ ቆጵሮስ ከደረሰ ነገ አውሮፓውያኖችን ስጋት አላቸው፣ ኢኮኖሚ ድቀቱ እንዳለ ሆኖ። ስለዚህ እነዚህን ስጋቶች ሁሉ የመቅረፍ ነገር የማይነካካው የዓለም ሀገር አይኖርም፣ የለም። ስለዚህ እነዚህን ሁኔታዎች ለመቅረፍ የሚካሄድባቸው መንገዶች ምናልባት ከመጽሐፍ ቅዱስ አንጻር ካልን አሜሪካ ከጦርነቱ ልትወጣ ትችላለች፣ ከጨዋታው። ልክ ነህ። ስለዚህ ከጨዋታው ከወጣች እስራኤል ትከበባለች። ምክንያቱም በቃ ለዓለም ሰላም ዋናው ነቀርሳ እሷ ናት የሚል አባዜም ስላለ አንቲሴሚቲክሶችም ስላሉ ኢየሩሳሌም ተከባ ስታዩ ማለት ነው። እሱ ቃል ሊፈጸም ይችላል። ምክንያቱም አሁን ያለው እንድምታ አሜሪካ ከጦርነቱ ለመውጣት መንገድ እየፈለገች ነው ያለችው። ያንን የሀሳብም ልዩነት እየመጣ ነው። ያው ትናንትና ቀን ላይ እንደዘገብነው የሀሳብም ልዩነት እየመጣ ነው። ያ ከሆነ ጉዳቱ በዓለም ላይ የሚመጣው ጥፋት ለአውሬው ትልቅ መንገድ ይጠርጋል ብለን እናስባለን። ስለዚህ እኛ ያው ሁሌም የምንለው እንድገም፣ ሁሌም ስለምንል መደጋገም ጥሩ ነው። እግዚአብሔር ጋር እንጣበቅ፣ ቤተክርስቲያን ተንቃ፣ ህዝቡን ታዘጋጅ። እንግዲህ የእግዚአብሔር ጊዜ እግዚአብሔር ሰዓት ደርሷል። ዘመኑ እየከበደ ይመጣል። የሚያስጨንቅ ጊዜ በምድር ላይ እንደሚሆን መጽሐፍ ቅዱስ አስቀድሞ ነግሮናል። ይህንን ተረተንና አውቀን የእግዚአብሔርን ሐሳብና ፍቃድ እናድርግላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ይሄ ነገር
እኔ እንደ ተደጋገመ አይደለም መቆጥረው፣ ማሳሰቢያ ነው፣ ማንቂያ ነው። ምክንያቱም ሰው ደጋግመ ስትነግረው ነው እየተረዳ የሚመጣውና በብዙ በኑሮም በምኑም አይምሮ የተጣበበ ስለሆነ ልንፈርድበት አንችልም። እኛ ደግሞ ኃላፊነታችን ስለሆነ በየጊዜው እየደጋገመን መናገራችንን አናቆምም። እግዚአብሔር አብስቶ ይባርክህ። እንግዲህ ያለን የዛሬ መረጃ የአርቡ የቀኑ ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ ማምሻውን ደግሞ በሌላ መረጃ ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።